we communicate what we know. We cannot communicate what we don't know. With your wisdom ጥሩ ሊደርሺፕ ሊወጣችሁ ይችላል እላለሁ። ፐርፌክት ወርልድ ጠብቃችሁ ውሳኔ ሰጣለሁ ብትሉ የለም፣ ፐርፌክት ወርልድ የለም። የምትወስኑት ውሳኔ ውስጥ ግን 70% 80% ትክክል ከሆነ ፐርፌክት አይደል? ምክንያቱም የምንወስነው ቤዝድ ኦን ዴታ ዘን ያን ዴታ ወደ ኢንፎርሜሽን ቀይረን ዘን ያን ኢንፎርሜሽን ወደ ኖሌጅ ቀይረን ዘን ዲሲሽን ዊዝደም ይሆናል፣ እንወስናለን። ለማወቅ ፈልጋለሁ ብላችሁ ከተቀመጣችሁ አታውቁ። እኔ ደርቤ አስፋው ሁርሳ እባላለሁ። ዘ ሆል ካሪሬ ባንኪንግ ሴክተር ላይ ነው። ባንከር እንግዲህ ባንከር ነኝ አይደለሁም፣ ግን እሱ እንዳለ ሆኖ ማለት ነው። ከዩኒቨርሲቲ ከወጣው ጀምሮ ከንግድ ባንክ የተወሰነ 1 አመት ከ6 ወር አቢሲኒያ ባንክ፣ ከዛ በኋላ አሁን ከ10 አመት በላይ ኦልሞስት 10 አመት ከ1 ወር ኦሮሚያ ህብረት ስራ ባንክ በሲኦነት እያገለገልክ ነው። ዋናው ነገር እንደ ትሬኒ እንግዲህ ቴንክስ ቱ ዘ ናሽናል ባንክ በተለይም ደግሞ አሁን በመጣው ሪፎርም ውስጥ ሴቶች እንዴት አድርጎ በፋይናንሻል ሴክተር ውስጥ ኢምፓወርድ ሆኖ የራሳቸውን ድርሻ መወጣት ይችላሉ በሚል ፕሮግራም ኒውፊን ኔትወርክ ኦፍ ውመን ኢን ፋይናንሻል ሴክተር በሚለው ፕሮግራምም አዘ ሴም ታይም ደግሞ እንግዲህ አሁን ያንግ ውመን ሊደርሺፕ ዴቨሎፕመንት ፕሮግራም በሚለው በርካታ ዙሮችን እየሰጠ ይገኛል። እኛም እዛ ውስጥ በእርግጥ የኛ ባንክ ሜል ዶሚናንት ነው፣ ግን ከአገሪቷም ስትራቴጂ ቪዥን አዘ ሴም ታይም ደግሞ የሴቶች ኮንትሪቢዩሽን ቀላል ስለማይባል አግሬሲቭሊ በዚህ ፕሮግራም ላይ ስንሳተፍ ቆይተናል። በመጀመሪያ ዙርም ወደ 70 አካባቢ የሚጠጉ ወጣት ሴቶቻችንን ለማሰልጠን አሰልጥነን በዚህ ፕሮግራም አሰልጥነን ብቻ ሳይሆን የውመን ዴቨሎፕመንት ፕሮግራም እኛ ኢኒሼቲቭ አለን፣ ሄር የሚል ኢኒሼቲቭ ከናንተ ጋር በሚሄድ መልኩ ሄር ያልንበት ሄልፕ ኢምፓወር ኤንድ ራይዝ የሚል ኢኒሼቲቭ አለን። ኢንትሪም አፋርማቲቭ አክሽን ወስደን ሴቶቹን ማብቃት አለብን ብለን በዚህ እየሄድንበት ነው ያለ ነው። በዚህ ፕሮግራም ውስጥ ቡት ካምፕም ጭምር በሌሎች አቅም ያላቸው የነሱን ሶፍት ስኪል እና የፈንክሽናል ስኪል ኢንሃንስ ሊደረግበት በሚችል መልኩ እየሰጠንን እንገኛለን። ዋናው ነገር ግን እዚህ የመጣሁት ሴቶኜ ቢመጣ ደስ ይለኝ ነበር። በርካታ ጠንካራ ሴቶች አሰልጣኞች አሉን አገራችን ውስጥ፣ እንቁ የሆኑ ሴቶች አሉ፣ ብዙ ስራ የሰሩ ብዙ ነገር ኮንትሪቢዩት የሚያደርጉ። እኔ የኔን ኤክስፒሪየንስ ቪዛቪዝ እናንተ ከተማራችሁት እስካሁን የወሰዳችሁት ኮርስ ዘ አርት ኦፍ ኮሚኒኬሽን፣ ሪሌሽንሺፕ ማኔጅመንት፣ ሊደርሺፕ ላይ ምን ማድረግ አለባችሁ፣ እንዴት መሄድ አለብን የሚለውን ትንሽዬ የራሴን ኤክስፒሪየንስ ሼር ለማድረግ ይመስለኛል እዚህ የተገኘሁት። ከቀባጠርኩ ይቅርታ ይደረግልኝ። ፈንዳሜንታሊ የመጀመሪያው የሴቶች በራሱ በተፈጥሮ ባዮሎጂካሊ ያው ልዩነት አለን። በሌላ መልኩ ግን ምንም ዲፍረንስ የለንም። ምናልባትም ሴቶች ከወንዶች የሚበልጡ መሆኑን አይ ቲንክ ጁኒየር ኦፊሰር ሆኜ የዶክተር ማይልስ ማኑር ዘ ፓወር ኦፍ ውመን የሚል መጽሐፍ አንብቤ ነበርና እሱን ካነበብኩ በኋላ የሴቶች ችሎታ የሴቶች አቅም ምን እንደሆነ ሴቶች ጋር ያለን ኮሚኒኬሽን እና ሪሌሽንሺፕ ምን እንደሆነ ወንዶችም ደግሞ ዲፍረንሳችን
መልቲ ፈንክሽናሊቲ ያለለን መሆኑን አንድ ነገር ላይ ብቻ ያተኮርን መሆናችንንና ትግስትም የሌለን መሆኑን እንደ ሴቶች ዩ ጋይስ አር ላኪ ዩ አር መልቲ ፈንክሽናል ክሪኤቲቭ የሆናችሁ ሰዎች ናችሁ። አት ታይም ብዙ ነገር መስማት ትችላላችሁ፣ ብዙ ነገር ማየት ትችላላችሁ። አንዳንዴ ከባለቤቴ ጋር እራት ስንበላ እኔ የምሰማው እሷን ነው የምሰማው፣ ከጎን ሌሎች ሰዎች ያወራሉ። እንደዚህ እኮ ነው የሚያወሩት ስል ምን ልታረጊ ሰማሽ አንቺ እንዴት ሰማሽ? እኔ ጆሮዬ ላይ ቢጮህም መስማት አልችልም። ቱ ቢ ኦነስት ማለት ነው ማስበው ያቺን አንድ ነገር ነው። ከሷ ጋር ማወራ ከሆነ ከሰንበዲ ጋር ማወራ ከሆነ ከዚህ ጋር ያለውን ድምጽ ሰማለሁ እንጂ ሪሊ መስማት በሚባል ሌቭል መስማት አልችልም። ይሄ የዶክተር ማይልስን መጽሐፍ ሳነብ አይ ዋዝ ጁኒየር ኦፊሰር በጣም ነው ሰርፕራይዝ ያደረገኝ። ኤክስትሪምሊ በጣም ነው ሰርፕራይዝ ያደረገኝ ሃው ማች ወንዶች ኢግኖራንት እንደሆንም በምንም መልኩ። ያለፈው እሁድ የቤተሰብ አንድ ፕሮግራም ነበርና የእናንተን ትግስት ደግሞ ሳይ ማለት ነው ፕሮግራሙ ላይ ወጣቶች ከህፃን ጀምሮ ልጃገረዶች ይጨፍራሉ። ያው እንደ መልስ ነገር ነው፣ የፋሚሊ ፕሮግራም ነገር ነው። ይጨፍራሉ ወንዶቹም ሴቶቹም። ቁጭ ብዬ ያይ ነበርና ወንዶቹ ትንሽ እንደጨፈሩ ከትንሽ እስከ ትልቅ ጥሎ ሄዱ። ሲመዘዙ የቀሩት ሴቶች ብቻውን። I was thinking እውነቴን ነው። እኔ እዚህ ፕሮግራም ላይ እመጣለሁ ብዬ አስቤ አይደለም፣ ግን ሳስብ ምን ያህል ሴቶች ላይ ብንሰራ ምን ያህል ዴቨሎፕመንት ማምጣት እንችላለን። ሴቶች የፋሚሊም ጉዳይ ስለሚሆን ማለት ነው። ፋሚሊም ኮሚኒቲም ሪስፖንሲቢሊቲ ሪስክ ቴኪንግ ላይ ትለያላችሁ። ፋይናንሻል ሴክተር ላይ ሀፕን ከሚያደርገው አንጻር ትለያላችሁ። ዋናው ወደ ሳብጀክቱ ስመጣ ያው ኮሚኒኬሽን አርቱን እንግዲህ ያው ያሰለጠኗችሁ መምህራኖች አስተምሯቸዋል። ኮሚኒኬሽን እንግዲህ በሳይንስም እንደሚባለው ዴታ አለ። ዴታን ወደ ኢንፎርሜሽን ይቀየራል። ኢንፎርሜሽን ወደ ኖሌጅ እና ስኪል ይቀየራል። ኮሚኒኬሽን የምንለው የሚጀምረው ከኖሌጅ ነው። ዊ ኮሚኒኬት ዋት ዊ ኖ ዊ ካን ኖት ኮሚኒኬት ዋት ዊ ዶንት ኖ ዊ ኮሚኒኬት ዋት ዊ ኖ ኦር ዊ አስክ አይደል sometimes to know something እና የመጀመሪያው የምናውቀውን ነው። የምናውቀውን ነገር እንግዲህ ያው በፓረቶ ፕሪንሲፕል መሰረት ይሄ 20-80 የሚባለው ያው በፓሬቶ ፕሪንሲፕል 80% of your revenue comes from 20% of your customers ይባላል። in every ቦታ ላይ አፕላይድ ይደረጋሉ። ኮሚኒኬሽን 20% የምናውቀውን ኮሚኒኬት በማድረግ 80% ኢሞሽን በመፍጠር ነው። ኢሞሽናል ፊሊንግ በመፍጠር ነው። ይሄን ኢሞሽናል ፊሊንግ የምንፈጥረው ደግሞ በምንድን ነው? ብዙ ጊዜ በማዳመጥ ነው። ያው ሊስኒንግ አንዱ አርት ነው አይደል? ተምራችኋል ሆፕፉሊ። በማዳመጥ ነው። ብዙ ጊዜ ኮሚኒኬሽን በመናገር የሚመስሉን ሰዎች አለን። እኔ አላውቅም፣ ያው የኔም ቲሞች እዚህ ያሉ፣ እኔ ረጅም አድማጭ ነኝ። አንዳንድ ጊዜ እንደውም የማይረባ ነገርም ዝም ብዬ ጊዜ ኢንቨስት ማድረግበት ሁኔታ አለ። ለምን? ሰውን ካልተረዳን ኮሚኒኬት ማድረግ ስለማንችል ማለት ነው። ስቲቨን ኮቬም የሚለው to be understood you should first understand ይላል። to be understood you should first understand። አብሮ ኮሚኒኬት የምናደርገው ሰው የመጣ ሰው ከጎናችን ያለው ሰው ፋሚሊ ሊሆን ይችላል፣ ጓደኛ ሊሆን ይችላል፣ ልጅ ሊሆን ይችላል፣ ደንበኛ ሊሆን ይችላል፣ ማንም ሊሆን ይችላል። የመጀመሪያው አንደርስታንዲንግ ነው። አንደርስታንድ ደግሞ የምናደርገው በማዳመጥ ነው። በማዳመጥም ካልገባን ደግሞ ራይት ጥያቄ በመጠየቅ ነው። ይሄ ካልሆነ እድል አገኘን ብለን እድሉ ቀንቶናል ብለን ዝም ብለን ብንለፈልፍ ኮሚኒኬሽን አይሆንም ማለት በጣም አደገኛ ነው ኮሚኒኬሽን። ሶ ኢሞሽን የሚመጣው ትንሽ ነገር በመናገር እነሱን በመረዳት ኤዘር ራይት ጥያቄ ጠይቆ መሸኘት ኦር የነሱን ፔን ፖይንት ከገባን በኋላ ሶሉሽን ሊሆን የሚችለውን ነገር ፕሮፖዝ ስናረግ ኦር በሚፈልጉት የባንክ አገልግሎት፣ የኢንሹራንስ አገልግሎት፣ በማንኛውም አገልግሎት ላይ ዲቴል ስኪል እና ኖሌጅ ኖሮን ለነሱ ሲምፕል ሊሆን የሚችል ለደንበኛው ሲምፕል ሊሆን የሚችል ነገር ኮሚኒኬት ስናደርግ ኮሚኒኬሽኑ ስሙዝ ይሆናል ማለት ነው።
ፐርፌክት ኮሚኒኬሽን ይሆናል። ሰውም ያከብራል ማለት ነው። ዊዛውት ኖሌጅ ዊዛውት ስኪል ኮሚኒኬት ማድረግ ዊዛውት አንደርስታንዲንግ ኮሚኒኬት ማድረግ በጣም አስቸጋሪ ነው። ኢቭን ዘ ቤስት ዌይ ጥያቄ መጠየቅ ማለት ነው። አንዳንድ ጊዜ ወጣት ስንሆን ያው ብዙ ጊዜ ኢሞሽናል እንሆናለን። የማናውቀውንም ነገር ልንናገር እንችላለን። ለምሳሌ የኔን አንድ ኤክስፒሪየንስ ሼር ላርጋችሁ። አይ ቲንክ ባንክ ውስጥ ገብቼ 2 ዓመት አካባቢ ኦር 3 ዓመት ኦልሞስት 4 ዓመት አካባቢ ነው 2004 አካባቢ ቢፒአር የሚባል ነገር በአገራችን በወቅቱ በነበረው መንግስት የሲቪል ሰርቪስ ሪፎርም ቢፒአር ትልቅ የሪፎርም ፕሮግራም ሆኖ ይሰራ ነበር። እኛ ከዩኒቨርሲቲ ወጥተን እንግዲህ 4 ዓመት ሰርተናል። በእርግጥ ያው ወጣቶች ነን፣ የተወሰነ ነገር ለማንበብ ጥረት እናደርጋለን። ግን ሪቮሉሽን እንፈልጋለን አይደል? ሁልጊዜ ወጣት ሲኮን ሪቮሉሽን፣ በተለይ ወንዶች ደግሞ ሪቮሉሽን ድሪም ያደርጋሉ። ሪል ላይፍን አንደርስታንድ እስክናደርግ ድረስ ማለት ነው። ከዛ ይሄ ፕሮግራም ላይ ንግግር ማኔጅመንት ይሰበሰብና አሁን አዲስ አበባ እኮ ያደገበት እድገት በጣም ይገርመኛል። ያኔ አዳራሽ እንኳን አዲስ አበባ ውስጥ የለም። የኢትዮጵያ ብሔራዊ ቲያትር፣ የኢትዮጵያ ብሔራዊ ሎተሪ ፒያሳ ያለው አዳራሽ እዛ ነው የተሰበሰብ ነው። ኤግዚቢሽን ማዕከል አንድ አዳራሽ አለ፣ እሱ ተያዘ ተብሎ እዛ ተሰበሰብንና ስለ ቢፒአር ትግበራ ማኔጅመንቱ ያነሳል። ማኔጅመንቱ ሲያነሳ እኛ ያኔ ቢፒአር የመጣው ሰራተኛን ለመቀነስ ነው የሚል ወሬ ሰምተናል። ትንሽዬ ወሬ። ከዛ እሱን ያዝንና ብዙ ሰው ጥያቄ ያነሳል፣ ክሪቲሳይዝ ያደርጋል። ክሪቲሳይዝ ማድረግ እኔም ተነሳውና ክሪቲሳይዝ ማድረግ ጀመርኩ። ስናገር ይሄ ሰራተኛን ለማጥፋት እንዲህ ለማድረግ ምናምን ስል አዳራሽ በሙሉ ያጨበጨብልኛል። አዳራሹ በሙሉ ሲያጨበጨብልኝ እኔ ደግሞ በቃ ልክ ነው የተናገርኩ እያልኩ እየሞቀኝ ቀጠልኩበት። ይጨበጨባል፣ ቀጠልኩ፣ ይጨበጨባል፣ ቀጠልኩ። ከዛ ስንወጣ አብሮን 6 ኪሎ አዲስ አበባ ዩኒቨርሲቲ ኢኮኖሚክስ ዲፓርትመንት ስንማር አብረን የተማርነው ቢፒአር ውስጥ አለ ደግሞ የኔ ጓደኛ። ደርቤ ዛሬ ተሳስተሃል አለኝ። ምንድን ነው የተሳሳትኩት ስለው አይ ዛሬ ተሳስተሃል፣ ሜቢ መሳሳት አለመሳሳትህን ካንተ ይሄን አልጠብቅም። ብዙ ነገር ነው አንደርስታንድ የምታደርገው፣ የማታውቀውን ሳብጀክት ኤሪያ ነው ያልሆነ ነገር የተናገርከው። ስለዚህ ይሄ መጽሐፍ ልስጥህና ይሄ መጽሐፍ አንብበህ መጽሐፉ ስትጨርስ እስቲል አቋምያ ከሆነ ከኔ ጋር እንነጋገራለን። መጽሐፉን አንብበህ ጨርሰህ ከገባህ ግን ያው በዛው ገብቶ ለወደፊቱ ትተረማለህ አለኝ። እኔ መጽሐፉን 20 ፔጅ ሲደርስ በጣም በራሴ ያፈርኩ። 40 ፔጅ ሲደርስ አላበኝ። 60 ፔጅ ሲደርስ ሁለተኛ የማላውቀውን ሳብጀክት ቢጠይቁኝ እንኳን ምክንያቱም ቢፒአር is one of the management tool business process ኢንጂነሪንግ ማኔጅመንት ቱል ነው። የባንክ ሲኦ ያለበት አብዛኛው ቫይስ ፕሬዝዳንቶች ባሉበት ነው ያ ሁሉ አጭብጨባ የሆነው። ምን አይነት ሰው እንደሆነ እስቲ እዩት። እንግዲህ ያ ልጅ ያ ምን አይነት ሰው ሊሆን እንደሚችል አስቡት። ለመጀመሪያ ጊዜ ኬሪር የተስተካከለው በሱ ነው። ሁለተኛ የማላውቀውን ነገር የኔ በደንብ ክሊር ያልሆነልኝን ነገር እንኳን እጅ አውጥቼ አይደለም ቢጠይቁኝም አልናገርም በማለት ነው። እና ሁልጊዜ ኮሚኒኬሽን ስንል እድል ስላገኘን ብቻ የምናወራው ሳይሆን የምናውቀውን ነገር ኖሌጅ ላይ ስኪል ላይ ቤዝ ማድረግ መልክ ኮሚኒኬት ስናደርግ ብቻ ነው ኢሞሽናል ፊሊንግን ፈጥረን የምንሄደው ማለት ነው። ሶ ክላይንት ኮሚኒኬሽን ኤቭሪቲንግ ሄልፕፉል በሚሆን መልኩ ያው ዲቴል ነገሩን በዛ ሌቭል ስለተማራችሁት እኔ እሱን አሁን ኤክስፕሌን ላደርግላችኋለሁ። ግን ኢዚ አይደለም። አዝ ዊ ስፒክ ሜቢ ቀላል ሊመስል ይችላል። ኢዚ አይደለም። መዓት አይነት ሰው ይገጥመናል። መዓት አይነት ችግር ይገጥማል። ጥሩ ሰው ይገጥማል፣ የሚሰማ ሰው ይገጥማል፣ መስማት የማይፈልግ ሰው ይገጥማል፣ ከቤት ጀምሮ ማለት ነው። ሶ ይሄን ኮሚኒኬት ማድረግ the art of
ማስተሪንግ ዘ አርት ኦፍ ኮሚኒኬሽን ቴክኒካል ቱሎቹን እዛ ውስጥ የተማራችሁትን እንዳለ ወስዳችሁት ኖሌጅ እና ስኪል አፕላይ ስታረጉ ጥሩ ኮሚኒኬሽን ይሆናል። ኖሌጅ እና ስኪል ካላችሁ ደግሞ ዊዝደም ይኖራል። ሰው ሁሉ ጆሮ ሰጥቶ የሚያዳምጣችሁ አይነት ሰው ትሆናላችሁ ማለት ነው። ሶ ይሄን ማድረግ ያስፈልጋል። the other thing ሪሌሽንሺፕ ላይም ያው ኮሚኒኬሽን እዚህም የሰለጠናችሁት ሪሌሽንሺፕ መነሻው ኮሚኒኬሽን ነው። if you don't communicate you cannot create any relationship ማለት ነው። ሪሌሽንሺፕ ኮሚኒኬሽን ነው። ሪሌሽንሺፕ ግን ስቲል ማወቅን ይጠይቃል ኦር ክላሪቲን ማግኘትን ይጠይቃል። ሪሌሽንሺፕ በቀላሉ ማኔጅ የሚደረግ አይደለም። በጣም አስቸጋሪ ነው፣ ዲፊካልት ነው። ሪሌሽንሺፕ ሊመጣ የሚችለው ባለን ኢንተራክሽን የሰዎች ሳቲስፋክሽን ሲኖር ነው። የክላይንቶቻችን ሳቲስፋክሽን ሲኖር ነው ሪሌሽንሺፕ። ሪሌሽንሺፕ ኤርሊ ሲግናሎቹን መጥፎ ነገሮችን ኮሚኒኬት አድርጎ ሬክቲፋይ እየተደረገ ሲኬድ ነው ስሙዝ ሪሌሽንሺፕ የሚመጣው። ሪሌሽንሺፕ ከትረስትም ይመጣል። ትረስት ደግሞ የሚመጣው ስቲል ወደ ኖሌጅ እና ስኪል ይሄዳል። እኔ አድቫይስ የማደርገው ብዙ ጊዜ በምትመደቡበት ኦር በምትሰሩበት ቦታ ወደ ሌላ ቲዮሪ፣ ወደ ሌላ ሞዴል፣ ወደ ሌላ ጉዳይ ከመሄድ በፊት የተመደባችሁበትን ነገር ዲቴል ኤክስፐርት እንግዲህ አይ ቲንክ ፈንክሽናል ትሬኒንግ በሚቀጥሉት ፕሮግራሞች ትወስዳላችሁ። ለእናንተ ለኮሚኒኬሽንም ለሪሌሽንሺፕ ማኔጅመንትም ዘ ሞስት ኢምፖርታንት ኤሪያው ፈንክሽናል ኖሌጃችሁ ነው፣ ስኪላችሁ ነው። ብዙ ጊዜ ሰው እድል ሲያገኝ አይጠቀምበትም። ለምሳሌ አሁን እንግዲህ ያው ከባንክ ሳይድ ላውራ፣ የኢንሹራንስ ሳይድን ያው ቦርዶኛ አንድ ኢንሹራንስ ውስጥ አገልግያለሁ። አይ ኖ ቱ ሰም ኤክስቴንት የቢዝነሱን አይነቱን። ነገር ግን ሰዎች አሁን የተመደባችሁበት ቦታ ስኪላችሁን ኖሌጃችሁን ኢንሃንስ ለማድረግ በራሳችሁ ላይ ኢንቨስት ማድረግ ተገቢ ይሆናል። ኢንቨስት አያደርግም ብዙ ሰው። ለምሳሌ ክሬዲት ላይ ከተቀመጠ ስለ ክሬዲት ብቻ ነው የሚያውቀው። ስለ ኢንተርናሽናል ባንኪንግ ለማወቅ ጥረት አያደርግም። ስለ ዲጂታል ባንኪንግ ለማወቅ ጥረት አያደርግም። ስለ ሌላ ነገር ለማወቅ ጥረት የማታደርጊ ከሆነ you have no adequate knowledge and skill, then ኮሚኒኬት ማድረግ አይቻልም። ዘን ትረስት ቢልድ ማድረግ አይቻልም። ሰዎች ትረስት ቢልድ የሚያደርጉት ጎበዝ ናት፣ በጣም ጠንካራ ናት የሚባለው በምንድን ነው? የመጀመሪያው በፈንክሽናል ሌቭል ኖሌጅ እንደ ስኪል፣ ዘን ትረስት ነው ቢልድ የምናደርገው። ሪሌሽንሺፕ ኦነስቲን፣ ትራንስፓረንሲን ይጠይቃል። እኛ ድሮ ባንክ ስንገባ የመጀመሪያው ነገር የተማርነው መኒ ኢዝ ዘ ሞስት ሰክሬት ኮሞዲቲ ነው። መኒ ኢዝ ዘ ሞስት ሰክሬት ኮሞዲቲ። ድሮ ሰው ባላንስ ሲጠይቅ ካውንተር ላይ ሲንቆም፣ ያው የድሮ እና የአሁኑ ትውልድ ዲፈረንስ፣ የድሮን ለማውራት አይደለም። ባላንስ ሰው ሲጠይቅ ታይቶ ኦር በወረቀት ተጽፎ ተጠቅልሎ ይሰጠዋል፣ ኦር በጆሮ ቀስ ተብሎ ይነገረዋል፣ ኦር ዚያዘር ወይ እንጂ ካውንተር ላይ 10 ሚሊዮን ነው ባላንስ ማለት አይቻልም። አሁን ሁለቱም ነው ኮንፊውዝድ የሆነው። አሁን ደንበኛው ራሱ ይመጣና ካውንተር ላይ እከለየ እስቲ የኔ ባላንስ ስንት እንደደረሰ ንገርኝ ይልሻል። 20 ሚሊዮን ነው ካውንተር ላይ ህዝቡ በቆመበት። there's no secret ማለት እሱ ብቻ አይደለም። የእርስ በርስ ደንበኛ ጋር የምናወራቸው ነገሮች ባይዘው ማትሪክሱ የተለያየ ነው። ማትሪክሱ በጣም የተለያየ ነው። በጣም የተለያየ ነው። ከእያንዳንዱ ደንበኛ ጋር ያወራነው ከሌላው ጋር ሼር ኢቭን ጓደኛሞች ቢሆኑ ባንከርስ ኢቭን ጓደኛሞች ቢሆኑ ከሌላ ጓደኛ ጋር ከሌላ ብራንች ጋር ከሌላ ሰው ጋር ስለ አንድ ደንበኛ ማውራት ነውር ነው። ከዛ በኋላ ምን ይመጣል? መናቅ ይመጣል። ትረስት ሉዝ ማድረግ ይመጣል። ሪሌሽንሺፕ ሉዝ ማድረግ ይመጣል። የምንነበረብንን ትረስት ማኔጅ ማድረግን ሉዝ ማድረግ ማጣት ይመጣል። ፍሌክሲብል እንግዲህ ያው ሊደርሺፕ ስትሆኑ ደግሞ ኖሌጅ እና ቅድም ስኪል ያልኳችሁ ነገሮች ፍሌክሲብል ውሳኔ ስትወስኑ ደግሞ ባይዘው ለዘላለም ላለመለያየት ሪሌሽንሺፕ ክሬኤት ይደረጋል። ምን ሶሉሽን ሰጣችሁ?
ለደንበኛው የተለየ ሶሉሽን አድሬስ ካረክሽለት ያ ደንበኛ ብትሄጂ እንኳን ሪፈር ያደርግሻል። ፕሮሞት እንድትደረጊ በጣም ፊድባክ ይሰጣል። ምን ይላል? በጣም ጠንካራ ናት፣ ጎበዝ ናት ይላል። ደንበኛ ጎትቶ ይዞ ይመጣል። በእናንተ ከሪር ውስጥ አስተዋጽኦ ያደርጋል ማለት ነው። the same holds true for internal staff ለኛም ለአመራሩም ላይ ለሁሉም ኤሪያ የእናንተ ኮምፒተንሲ እና ሶሉሽን መስጠት ተገቢ ይሆናል። አንዳንድ ጊዜ መፈራት የሌለባቸውን ነገሮች የሚፈሩት ከኖሌጅ እና ስኪል መጥፋት ነው። ወይ ደግሞ መደረግ የሌለባቸው ነገሮች የሚደረጉት ከኖሌጅ እና ስኪል በመጥፋት ነው። ሁለቱም መጥፎች ናቸው። ሁለቱም መጥፎች ናቸው። ባንኪንግ እኛ ባንክ ስንገባ ድሮ ያው ዲፕሎማ 10 የመጀመሪያ እኔ እንጃ ሁለተኛ ወር ሶስተኛ ባች ነኝ እኔ ከፈርስት ዲግሪ ግራጁዌት ተደርጎ ባንክ የመጣው ያኔ 10ኛ ክፍል የጨረሱ ሰዎች ምናምን ደግሞ ለባንክ ቢዝነስ ለዴቢት እና ክሬዲት ምን ፕሮፌሽናል ያስፈልጋል በሚል ማለት ነው። ግን ባንኪንግ is needs systemic thinking as well። ቲንኪንግ ያው 5 አይነት ቲንኪንጎች አሉ አይደል? ሲስተሚክ ቲንኪንግ፣ ፈርስት ፕሪንሲፕል ቲንኪንግ። አሁን ደግሞ ያለንበት ዘመን ባንኪንግ ፈርስት ፕሪንሲፕል ቲንኪንግ ይጠይቃል። ልክ እንደነ ኤለን ማስክ ማለት ነው። and or ዲዛይን ቲንኪንግ። ዲዛይን ቲንኪንግ የሰዎችን ህይወት ተከትሎ ፕሮዳክት ዲዛይን ማድረግ ምን ማድረግ ዲዛይን ቲንኪንግን ይፈልጋል። ሲስተሚክ ቲንኪንግ የምንለው ኦፕሬሽናሊ ባንክ ውስጥ ዲፖዚት እና ዊዝድሮዋል ያለ ነው። ሶ ዩ ሃቭ ቱ ኖ በዚህ ልክ እንደ ፖፑሌሽን ማለት ነው። ፖፑሌሽን በዚህ ጋር በርዝ ሲወለድ በዚህ ጋር ዴዝ አለ ባላንሱ። በርዝ እያደገ ሲሄድ እዚህ ጋር መሃል ላይ ፖፑሌሽን ያድጋል። እስከ ዛሬ ድረስ ምድር ላይ የተፈጠረው ሰው በሙሉ ባይሞት ዓለም ሰው ማኖር ትችላለች እንዴ? ባይሞት አይቻልም። ሶ ኤቭሪቲንግ ሲስተሚክ ቲንኪንግ አለው። ሲስተሚክ ቲንኪንግ ቢዮንድ አንደርስታንዲንግ ሩቲን ይሄ ፈርስት ኦርደር በኢንተራክሽን በሪአክሽን ብቻ የምናደርገው ሳይሆን በኢንተራክሽን ዘ ሰከንድ ኦርደር ቲንኪንግ ላይ የምንመጣ ካልሆነ በስተቀር አስቸጋሪ ስለሚሆን እውነት ለመናገር ባንኪንግ ቀላል አይደለም። ሶ መፍትሄ የሚባለው ሲምፕል የምትመስለዋን ነገር ግን መዝጋት። ለምሳሌ እኔ ጁኒየር ኦፊሰር ሆኜ ከአለቆቼ ጋር የተጣላሁበትን ኬዝ ልንገራችሁ። አንድ ደንበኛ ነበረን ሲፒኦ እኔ ጠመንጃሽ ብራንች ነበርኩ ንግድ ባንክ። ለቅርቆስ ክፍለ ከተማ የሀገር ውስጥ ገቢ ሲፒኦ ጽፎ ይሄዳል። ደንበኛው ውጭ ሀገር ኢጣሊያን ሀገር ነው ያለው። ሰኔ 30 ሊዘጋ ነው። ሰኔ 30 ከተዘጋ ግብሩን ካልከፈለ ፔናልቲ አለው። ክፍለ ከተማው ሲሄድ አይ ይሄ ለቅርቆስ ክፍለ ከተማ ሳይሆን ለዚህ ለአዲስ አበባ ገቢዎች ተብሎ መጻፍ ነበረበት ሲፒኦ ተባለ። ሶ ይሄን ሲፒኦ መቀየር ይፈልጋል ቤኔፊሻሪውን ማለት ነው። አካውንቱ ትክክል ነው ግን ስሙ ሲጻፍ ሮንግ ነው። አካውንቱ ስህተት አልነበረውም። መቀየር ይፈልጋል ቤኔፊሻሪውን። ይሄን ነገር ደብዳቤ እኔ ስመጣ አስገባለሁ፣ ስመጣ ፈርማለሁ፣ ፕሊስ ኢንተርቴን አድርጉኝ ይላል። ዋት ኢዝ ዘ ሪስክ? አይ እኛ ፍራውድ ቢመጣስ ማን ነው ለመንግስት የሚሰርቀው? ከመንግስት የሚሰርቅ እንጂ ለመንግስት የሚሰርቅ አይታችሁ ታውቃላችሁ? ከመንግስት ይሄ ወደ መንግስት አካውንት ነው የሚገባው። ከራሱ አካውንት ወደ መንግስት የሚሰርቅ ሰው አለ? የለም። አይተን አናውቅም። አሁንም አይተን አናውቅም። ከመንግስት አካውንት ከሌላ ሰው አካውንት ይሰረቃል። ግለሰብ ጋር ሲሆን ወደ ግለሰብ የሚገባ ሶ ዩ ኒድ ቱ ቲንክ ዘ ኦፕሬሽናል አናሎጂም ጭምር ማሰብ ያስፈልጋል ማለት ነው። ይሄን አድርገን አድረስ የምናደርገው ደንበኛ ሪሌሽንሺፕ ትረስት ቢውልት ይደረጋል ማለት ነው። በምንድን ነው ቢውልት የምታደርጉት? በእውቀት በግንዛቤ ሌቭል መሆን ይጠበቃል የሚለውን ነው። ሊደርሺፕ ኢዝ ዘ ሞስት ጥሩም ነው ቻሌንጂንግ ኤሪያም ነው አይደል? ሊደርሺፕ ዴፊኒሽኑም ጽሁፎቹም የተጻፉት ነገሮች በጣም ብዙ ናቸው በዚህ አስፔክት። ሊደርሺፕ በብዙ ጊዜ ጆርኒ የሚያድግ ሊባል ይችላል፣ ግን በአጭር ጊዜም ደግሞ የሚያድግ ስኪል ነው። በጣም በአጭር ጊዜ የሚያድግ ስኪል ነው። በአጭር ጊዜ የምታሳድጉት የመጀመሪያው ማንበብ ነው። በጣም ማንበብ ነው። ያው በዚህ ዘመን ብዙ ዲስትራክቲቭ
ነገሮች አሉ። ብዙ ዲስትራክቲቭ ወርልድ አለ። አንድ ሃይፐር ፎከስ የሚል መጽሐፍ ላይ ብዙ ታስኮችን በአራት ካቴጎሪ ይከፋፍልና there are 4 types of tasks. then አንደኛውን ኮለን unattractive work፣ ሁለተኛውን ኮለን attractive work ይላል። የመጀመሪያውን ሮ necessary productive እና የሚቀጥለው ሮ ደግሞ unproductive work ይላል። የመጀመሪያው ስኳድራ ውስጥ necessary work ይላል። necessary work ማለት አሁን እዚህ ስትቀመጡ ወዳችሁ ነው እንደምትቀመጡት። ማንም ደስተኛ ይሆናል። አሁን ትሬኒንግ በጣም ፔንፉል ነው። ማንበብ በጣም ፔንፉል ነው። ጠዋት 2 ሰዓት ቢሮ መግባት ፔንፉል ነው። ብዙ ሰው የሚፈልገው ደሞዝ ቤቱ ቢከፈለው ሁላችንም ደስ ይላል። በባቀታባት ቤታችን ተገላገል። necessary ስለሆነ ጠዋት እንነሳለን። without gain without pain there is no gain። ጂም መስራት ጠዋት ከእንቅልፍ ከአልጋ ወልዶ ጂም ቤት መሄድ ፔንፉል ነው፣ ግን necessary ነው ለሄልዛችን። ለሊት ቁጭ ብሎ ማንበብ ፔንፉል ነው። ልጅ ማሳደግ ፔንፉል ነው። ሰዓት አክብሮ መስራት፣ ራሳችን ላይ ኢንቨስት ማድረግ ፔንፉል ነው። እንደየት ፕሮዳክቲቭ ነው። ከላይ ደግሞ ስናየው አንአትራክቲቭ ነው። ማንም ደስተኛ አይደለም፣ ግን ፕሮዳክቲቭ ነው። ዘን ወደ ታችኛው ስንወርድ ደግሞ አንፕሮዳክቲቭ ላይ አነሰሰሪ ወርክ የሚባል ነው። አነሰሰሪ ወርክ ማለት እኛን የማይመጥነን በየኤሪያችን እኛን የማይመጥነን ነገር ብንሰራ፣ ለምሳሌ እኔ ቢሮዬን ባጸዳ ደስ ይለኛል፣ ችግር የለውም። ሲኦ ስለሆንኩ ቢሮ ማጽዳት፣ መኪና ማጽዳት ምናምን ችግር የለውም። ግን ለኔ አይነት ቢሮ ማጽዳት ፕሮዳክቲቭ ያደርገኛል? አያደርግም። ጀስት አነሰሰሪ ወርክ ማለት ነው። ዌር ዩ አር ሪሊ የት ጋር መስራት እንዳለብን አተን የማይሆን ነገር የምንሰራ ከሆነ አነሰሰሪ ወርክ ነው። እንደየት ሪዛልቱም አንፕሮዳክቲቭ ነው። አትራክቲቭ ውስጥ 2 ነገሮች አሉ። አትራክቲቭ የሚባለው ውስጥ አትራክቲቭ ውስጥ 2 ነገሮቹ ምንድናቸው? ፐርፐስፉል ወርክ ይለዋል የላኛው ሮ ውስጥ ማለት ነው። ፐርፐስፉል ወርክ የሚባሉት እነዚህ ኢኖቬቲቭ ዓለምን የሚለውጡ ወይ አገርን ላይ ትልቅ ድሪም ያላቸው ለብዙ ነገር ለውጥ የቆሙ ሰዎች ኦር ዲጂታል ኢኖቬሽን ውስጥ የሚሰሩ ለምሳሌ አፕልን ሲፈጥር ስቲቭ ጆብስ ማለት ነው። አፕል የመሰለ ነገር ኦር ፌስቡክን ብንወስድ አሁን የዲጂታል ወርልድ ላይ አማዞንን ብንወስድ ዝም ብሎ የመጣ አይደለም፣ ኢኖቬሽን ውስጥ ነው። ኦር ፋርማሲቲካል ላይ ላብራቶሪ ውስጥ ገብቶ መድኃኒት መፍትሄ የኮቪድ ክትባትን ዓለም ሊጠፋ ስል የሚፈጥሩ ሰዎች፣ እነዚህ ሰዎች ራሳቸው ሳያውቁ 24 ሰዓት 48 ሰዓት ይሰሩና ይወድቃሉ። ምናልባት አሁን የኛ ኢኖቬሽን ሴንተር ብትመጡ 2 ኢኖቬሽን ሴንተር አለን። በጣም ፍሌክሲብሊ ለሰራተኞቹ ብዙ ጊዜ የምርመራ ኤሪያዎቹ እነዚህ ኢኖቬሽን ስራ የሚሰራባቸው ላብ ውስጥ ምቹ ኢንቫይሮንመንት ይፈጠራል። ለምን ሳያውቅ 16 ሰዓት 18 ሰዓት ሊቆይ ይችላል ሰራተኛው። ያንን በማሰብ የሚመጣ ይሆናል ማለት ነው። እንደዚህ አይነት ስራ የሚሰሩ ሰዎች አትራክት ያደርጋቸዋል። እንደየት ፐርፐስፉል ወርክ ነው፣ ውጤቱም ፕሮዳክቲቭ ነው። የመጨረሻው ዲስትራክቲቭ ወርክ የሚባል ነው። ዲስትራክቲቭ ወርክ ከሚባሉት ውስጥ መነሻው ሶሻል ሚዲያ ነው። የሶሻል ሚዲያ ነው። እኔ እውነት ለመናገር ምንም አይነት ሜቢ በጣም ፋራ ሰውዬ ነው ልትሉኝ ትችላላችሁ። ምንም አይነት የሶሻል ሚዲያ የለኝም። ፌስቡክ የለኝም፣ ኢንስታግራም የለኝም፣ ዋቴቨር የለኝም። በጣም ይሄ ዊዝን ዩር ወርልድ እንዳትውሉ የሚያረጋችሁ ማለት ነው። ዊዝ አውትሳይድ ዘ ወርልድ እንድትውሉ ጠዋት ገና ስትነሱ እሱን የምታዩ ከሆነ ያንተን ቀን ኦር ያንቺን ቀን የሚወስነው ሶሻል ሚዲያው ነው ማለት ነው። ፌስቡኩ ነው፣ ወሬው ነው፣ ዩቲዩቡ ነው፣ ቲክቶኩ ነው ማለት ነው። ላይፋችንን ቀኑን ሙሉ የሚወስዱ ዊዝን ዩር ወርልድ እንዳትውል ወይም እንዳትውይ ያረግሻል። ዲስትራክቲቭ ነው። እሱ ብቻ አይደለም፣ የምናነበውም ነገር ባይዞ ከምንሰራው ነገር ውጪ ካነበብን ለጀነራል እውቀት ይጠቅመን ይሆናል። ግን ከጀነራል እውቀት አልፎ ለኛ ፕሮዳክቲቪቲ እና ለኛ ሊደርሺፕ ግንባታ
አይጠቅም። ብዙ ሰው ምን አለው ቢሮ ብትሄዱ ትልቅ ላይብረሪ አለው። ሂስትሪ ያነባል፣ ጂኦግራፊ ያነባል፣ አንትሮፖሎጂ ያነባል፣ ኢኮኖሚክስ ያነባል፣ ሳይኮሎጂ ያነባል። በየትኛውም ሳብጀክት ላይ ቢጠየቅ መልስ አለው። ምን ሰራ ብትሉት ምንም። የምናነበውም ነገር ሃይሊ ፎከስ ማድረግ ይፈልጋል። አንዳንድ ሰው የወደደውንም ፊልም 3 ጊዜ ያያል፣ 4 ጊዜ ያያል። ፊልሙ የሚያስለቅስ ከሆነ 3 ጊዜም ያለቅሳል። ሞኝነት ነው። you waste your time ማለት ነው። 3 ጊዜ ያለቅሳል። አንዳንድ ሰው ደግሞ ሚዲያ ያው እንግዲህ ዓለም ያው ታውቃላችሁ፣ ሚዲያ ባይዘው ዓለም ላይ የሚፈጠረውን ሳይንስ ምርምር ብዙ ነገር ሰሞኑን አይታችኋል። አይሾው ስፒድን አይታችኋል። ስንት ሚሊዮን ህዝብ እንደሚከተለው ባይዘው በጣም ዓለምን የሚፈጥሩ ሰዎች ፎሎወርስ የላቸውም። የሱን ያህል ማለት ነው። ምን ትማራላችሁ እስቲ ከሱ የሚለውን ምንድን ነው እስቲ የምትማሩት? እኔ እውነት ለመናገር ማለት ነው ትንሽ ሰዓት አይቻለሁ፣ የተወሰነ ደቂቃ what is it አገር ለማየት ካልሆነ በስተቀር አዲስ አበባን አሳይቶልናል። እግዚአብሔር ይስጠው። በብዙ ሚሊዮነሮች ማለት ነው፣ ብዙ ሚሊዮን ህዝብ what is it እዛ ውስጥ ሰው ሚዲያ ዓለም ዲስትራክቲቭ ስለሆነ አንዳንድ ሰው ቤቱ ቁጭ ብሎ ቢቢሲን ያያል፣ አልጀዚራን ያያል፣ ኤፍቢሲን ያያል፣ ሲኤንኤንን ያያል። አሁን በትራምፕ እና እንግዲህ ሰሞኑን በቬኔዙዌላ ልክ ሲከታተል በቃ መፍትሄ የሚሰጥ ይመስላል። what is the business በዩክሬን እና በራሺያ መካከል ዛሬ ፑቲን ምን አለ? ዛሬ የራሻው ሰውዬ ምን አለ? what is the purpose for the banker for you ladies here ምንድነው ጥቅሙ? this are by the way መጽሐፉን ካገኛችሁት I don't know ጻፊውን ስሙን አላስታውሰውም፣ ግን ሃይፐር ፎከስ የሚል መጽሐፍ ነው። it's a very important book to read። ዲስትራክቲቭ ወርልድ ውስጥ ከዲስትራክቲቭ ወርልድ ውስጥ የምትወጡ ከሆነ ሴቶች with your focus with your wisdom ጥሩ ሊደርሺፕ ሊወጣችሁ ይችላል እላለሁ። ከዛ ውጪ decision everything is all about wisdom understanding ነገሮችን መረዳት ነው። ቶሎ ሪአክት አለማድረግ፣ የማናውቀው ነገር ላይ ቶሎ ሪአክት አለማድረግ፣ ትራንጉሌት አለመሆን፣ አለመወሰን ወደ ሊደርሺፕ አይወስዳችሁም። የማይረባ ውሳኔም ወደ ሊደርሺፕ አይወስዳችሁም። you have to be balanced። ማለፍ የሚገባቸውን ነገር ሁሉ ማለፍ ይጠይቃል። አንዳንድ ሰው እኔ በብዙ ንግድ ባንክም ስቆይ በብዙ ቦታ ያየውኝ ገና ከበር ሲገቡ የሚቆጡ አለቆች አሉ። በቃ ጩኸት ከሹፌሩ ጋር ይጣላል፣ ከጥበቃው ጋር ይጣላል፣ ከምን ጋር ይጣላል። as you go up by the way አይጠበቅም አይደል? you are a CEO, you are a branch manager, you are a director, you have to act as a director. you are a branch manager, you have to act as a branch manager with full confidence. say no to wrong things, yes to the right things boldly ማለት ነው። ይሄ ካልሆነ በስተቀር ሊደርሺፕ ዝም ብሎ አይመጣም። እነዚህ ነገሮች ደግሞ ስሩ ኤክስፒሪየንስ እና ስሩ ማንበብ በጣም ቢውልት የሚደረግ ከቻፕ የሚደረግ ነገር ይሆናል ማለት ነው። ሶዛት የምንወስነው ውሳኔ ፐርፌክት አይደለም። ፐርፌክሽን ኢዝ ዘ ኤኒሚ ኦፍ ፕሮግረስ። ፐርፌክት ወርልድ ጠብቃችሁ ውሳኔ እሰጣለሁ ብትሉ የለም፣ ፐርፌክት ወርልድ የለም። የምትወስኑት ውሳኔ ውስጥ ግን 70% 80% ትክክል ከሆነ ፐርፌክት አይደል እንዴ? ምክንያቱም የምንወስነው ቤዝድ ኦን ዴታ ዘን ያን ዴታ ወደ ኢንፎርሜሽን ቀይረን ዘን ያን ኢንፎርሜሽን ወደ ኖሌጅ ቀይረን ዘን ዲሲሽን ዊዝደም ይሆናል፣ እንወስናለን። ኢንፑት ያደረግነው ዴታ ሮንግ ከሆነ ሮንግ ኢንፎርሜሽን ይሰጠናል፣ ሮንግ ኖሌጅ ይሰጠናል፣ ሮንግ ዲሲሽን ላይ እንደርሳለን ማለት ነው። ስለዚህ ኢትስ ኦኬ ዓለም ፐርፌክት ሆኖ ስለማውቅ ሮንግ ይሆናል በሚል ፍርሃት ውስጥ የምትቆዩ ከሆነ ሊደርሺፕ መሆን አይቻልም ማለት ነው። ሊደርሺፕ ተጠንቅቆ አይቶ አስማች አስዩካን ከሰራችሁት በዛ መልክ ይሆናል። እኔ ሁሌ ሲወስንም ከቲሞቼ ጋር ስናወራ እንዲህ
አስቸጋሪ ነገሮች ይገጥሟቸዋል። የማታውቁት ባይዘው አንዳንድ ጊዜ ለውሳኔ ምቹ የማይሆኑ ነገሮች ያጋጥማሉ። መረጃ ብቻ ይሆኑና መረጃ እንዲህ አይነት ነገር አለ፣ እንዲህ አይነት ነገር ሆኗል፣ እንደዚህ ሆኗል ሲባል ለመወሰን ያስቸግራል። ምን ችግር አለባቸው? ይሄን ኢንፎርሜሽን የሚያመጣ ሰው ምን ቢኖረው ነው? ፐርሰናል ግንኙነት አላቸው ወይ? ኦር ሌላ አድቫንቴጅ ፈልጎ ነው ወይ? ምን ፈልጎ ነው ልንል እንችላለን። ግን የማደርገው ምንድነው? ከሰሜን ከተነገረ ኖት ታደርጋለሁ። ከምዕራብ ከተደገመ አሃ የሚል ይመጣል። ከምስራቅ ከተደገመ ያው አንድ ነገር አለ ማለት ነው። መቼም ከ3 4 ቦታ ሰው አይገናኝም። ከዛ በኋላ የማደርገው ምንድነው? ወንበር ያጽያት ቦታ ነች። ወንበር ያጽያት ቦታ ናት። ለምን? እኔ እድለኛ ስለሆንኩ ጫካ ውስጥ ከዋቤ ወንዝ ዳር ከዝንጀሮ ከጦጣ ጋር አድጌ እዚህ በመምጣቴ እድለኛ ነኝ። ይሄን እድል የሰጠን እግዚአብሔር ነው ወንበር ላይ የሚያስቀምጠው። ይሄ ወንበር ያጽያት ቦታ ነው። በሁለት ምክንያት እያየን መወሰን የሚገባን ነገር ኢግኖር ብናረግ አጽያት ነው በራሴ ላይ፣ የህዝብ ንብረት ላይ፣ የህዝብ ጥቅም ላይ፣ የስታፍ ጥቅም ላይ፣ የስቴክሆልደር ጥቅም ላይ ችላ ማለት ስለሆነ አጽያት ነው። ስለዚህ መወሰን አለብኝ ዊዛውት ኢቭን ፐርፌክትም ባለው። ሁለተኛው አጽያት ግን ሳላውቅ ቅድም እንዳልካችሁ 20 በመቶ ውስጥ ገብቶ 30 በመቶ ውስጥ ገብቶ ሳላውቅ በስተት ከወሰንኩ ሁለተኛው አጽያቴን እግዚአብሔር ሆይ ይቅር በለኝ ብዬ ጸሎት ብቻ ነው ማለት ነው። so you need to think in that way እንጂ ያለ ውሳኔ የምትቆዩበት ሊደርሺፕ የለም። ይሄ ደግሞ ስኪል ይኖረዋል። ትራንጉሌት አለመሆናችሁን የምታዩበት፣ በማይረባ ውሳኔ ወደማይሆን አቅጣጫ አለመሄዳችሁን የምታዩበት፣ የምታረጋግጡበት፣ የራሳችሁን ዊዝደም ዴቨሎፕ የምታደርጉበት መንገድ ይኖራል ማለት ነው። ይሄ ሁሉ ደግሞ በዚህ ዘመን እንደ ሊደርሺፕ ማወቅ የሚገባንን ነገር ከጊዜው ጋር መራመድ ግድ ይለናል። ብዙ ሰው በድሮ ፔስ ይሄድና በቀድሞ ፔስ ይሄድና ሊደርሺፕን ይመኛል። የዘንድሮ ዘመን ፔሱ ኤክስትሪምሊ የተለየ ነው። ኤክስትሪምሊ የተለየ ነው። ዘመኑ የኢንዱስትሪያል ሬቮሉሽን እንግዲህ አምስተኛው ኢንዱስትሪያል ሬቮሉሽን የኤአይ ዘመን፣ ከኢንተርኔት አልፈን የኤአይ ዘመን ላይ ስላለን በዚህ ዘመን የተፈጠራችሁት ወጣቶች ታዳጊ ሴቶች ስለሆናችሁ በዚህ ዘመን የሚመጥናችሁን ዕውቀት ለማግኘት ጥረት ማድረግ ተገቢ ይሆናል። ለምን? ፔሱ በጣም የተለየ ነው። አንድ ወቅት የቼንጅ ማኔጅመንት ላይ አንድ ፕሮፌሰር አንቶኒዮ የሚባል ሰውዬ የኛ ፓርትነር ትሬኒንግ ሲሰጠን ለኛ ሊደርሺፕ በዙም ገባ። ሀያት ነበር ትሬኒንግ የምንወስደው፣ እሱ ከኢታሊ መሰለኝ። በዙም ገባና ፕሮጀክት ኢኮኖሚ የሚል መጽሐፍ ጽፏል። በአንድ 5 ስላይድ ውስጥ ያስተማረን ነገር አስገራሚ ነበር። ከዛ ውስጥ የማረሳው የዘንድሮ ኢንዱስትሪያል ውስጥ በአምስተኛው ኢንዱስትሪያል ሬቮሉሽን ውስጥ በዘንድሮ ዘመን ያለው ለውጥ የዛሬ 10 ዓመት ለውጥ ከድሮ 25 ዓመት ጋር 250 ጋር እኩል ነው አለ። ያው ኢንዱስትሪያል ሬቮሉሽኖችን የመጀመሪያው ኢንዱስትሪያል ሬቮሉሽን 100 ዓመት 100 ምናምን፣ ከዛ ወደ 70 80፣ ከዛ ወደ 40 50፣ ከዛ ወደ 20 10፣ ከዛ አሁን እንግዲህ 2 እና 5 ሌቭል ላይ ደርሰናል። ሬቮሉሽን የኢንዱስትሪያል ሬቮሉሽኑ ማለት ነው። ስለዚህ ድሮ የሚለወጠው ለውጥ 250 የሚፈጅ የነበረው ዘንድሮ በ10 ዓመት ውስጥ ለውጡ ይመጣል። ያው እንግዲህ ኤርክራፍትም እኮ ቴክኖሎጂ ብታዩት የቅርብ ዘመን ነው። የባቡር ቴክኖሎጂ ብታዩት ያው ትንሽ እሱ የቆየ ነው። ግን ዘመኑ የኮምፒውተር ዘመን፣ የዴታ ዘመን የቅርብ ጊዜ ውጤቶች ናቸው። እነዚህ ስንመለከትና አሁን ያለውን ፔስ በ10 ዓመት ይሄ ማለት ምን ማለት ነው? 10 ሲካፈር ለ250 አንድ ዓመት ከድሮ 25 ዓመት ጋር እኩል ነው ማለት ነው። የዘንድሮ አንድ ዓመት ከድሮ 25 ዓመት ጋር እኩል ነው። ይሄ ሲባል የድሮ ሰዎች ምን ማለት ነው? የድሮዎቹን ለመውቀስ አይደለም። ባንክ ውስጥ ገብቶ ኢንሹራንስ ውስጥ ገብቶ ናሽናል ባንክ ዳይሬክቲቭ አሁን ቁጥሩን ማወቅ እስኪያቅተን ድረስ ነው ባይዘው ዳይሬክቲቭ። ድሮ የለም ዳይሬክቲቭ፣ ምንም ዳይሬክቲቭ የለም። ድሮ የብድር ምናምን ፕሮሲጀር 16 እኔ ሲቢኢ ሲገባ 16 ገጽ ነች። እሷም ትደበቃለች። እውቀት ሆኖ ሲኒየሮቹ ድሮ ውስጥ ያስቀምጣሉ እንደ እውቀት።
ያችን ካነበብን ድሮ የድሮ ሰው ግን አናሎጂና ዊዝደም ላይ ጠንካራ ነው። 25 ዓመት ይሰራል ዘና እያለ ማለት ነው። 10 ሰዓት እየወጣ ሻይ ቤት እየሄደ ድራፍት እየጠጣ ጁስ እየጠጣ ማኪያቶ እየጠጣ ዘና ብሎ ዘንድ ጡረታ ይወጣል ማለት ነው። 25 ዓመት ከሰራ በኋላ ምን ቀረው? ጡረታ አይደል እንዴ? ወደ ጡረታ ነው የሚሄደው። አሁን ግን አንድ ዓመት ያለ ምክንያት ብታሳልፉት 25 ዓመት የድሮውን ዌስት እንዳረጋችሁ ማሰብ ያስፈልጋል ማለት ነው። ምን ማለት አለብን? ኤአይ ዘመን ነው። you need to understand የቴክኖሎጂ ያው ቻት ጂፒቲን የማትጠቀሙ ሰዎች መቼም እዚህ ውስጥ ያላችሁ አይመስለኝም። አብዛኞቻችሁ ትጠቀማላችሁ። ቻት ጂፒቲ እንዴት የሰው ልጅ ላይፍ ኢዚ እንዳደረገ ማለት ነው። as long as we have a capacity to ask a right question ትክክለኛ ጥያቄ የምንጠይቅ ከሆነ ድሮ ካሌን ድራፍት አድርግልኝ እንደዚህ አድርግልኝ ጻፍልኝ የሚባለውን አሁን within a fraction of second anything handle ይደረጋል። ካላወቅን ብቻ ነው ቻት ጂፒቲ ጋርቤጅን ጋርቤጅ አውት የሚሰጠው። ሶ ኤአይ አሁን በኤአይ ያው ጄን ኤአይ ኤጀንቲክ ኤአይ አሁን ሲኦን መተካት ይችላል። ሲኦን ተክቶ ኤጀንት ሆኖ እኔን ወክሎ የባንክ ሲኦ ይሆናል። ኤጀንት ሆኖ የብራንች ማኔጀር ይሆናል። ኤጀንት ሆኖ ሲአርኤም ይሆናል፣ ሪሌሽንሺፕ ማኔጀር ይሆናል። ኤጀንት ሆኖ ሴልስ ይሆናል። ግን ሁማን ስቲል ያስፈልጋል። ቅድም ለምን ነው የሚያስፈልገው? አንድ ኤጀንቲክ ኤአይን ለመጠየቅ በአግባቡ፣ ሁለት ኢሞሽናል ፊሊንግንና ሪሌሽንሺፕን ማኔጅ ለማድረግ ስቲል ሰዎች ያስፈልጉናል። በተለይ ደግሞ እናንተ ሴቶች በሴልስ ፎርስ በሪሌሽንሺፕ ስትሄዱ ባይዘው ፓወራችሁ በጣም ትልቅ ነው። እኛ አሁን ታስ የሚል ፕሮግራም አለን ታርጌት አካውንት ሴሊንግ ላይ አብዛኛው የመደብነው ሴቶች ነው። እዛ ላይ ዴቨሎፕ እያደረግን ያለ ነው። ኢንክሉዲንግ ኤአይን እየተጠቀሙ እንዴት እንደሚሰሩ ጭምር ማለት ነው። እንዴት መስራት እንደሚችሉ በዛ ሌቭል እያሰብን ነው። ስለ ኳንተም ኮምፒውቲንግ፣ ስለ ብሎክቼን ቴክኖሎጂ እየመጣ ያለው ነገር በጣም ጥሩ ሆኖ እኛ ማንጠቀምበት ከሆነ እኛ ለዛ ሬዲ የማንሆን ከሆነ you cannot be a leadership is leading what we know. It's very difficult to lead what you don't know. by the way አንዳንዴ ሰው ምን ይላል? እኔ እዛ ቦታ ስደርስ ለማወቅ ፈልጋል። መጀመሪያ ብራንቹ ሲሰጠኝ ኦር ዲስትሪክቱ ሲሰጠኝ ኦር እዚህ ቦታ ዳይሬክተሬቱ ሲሰጠኝ ለማወቅ ፈልጋለሁ ብላችሁ ከተቀመጣችሁ አታውቁም። ብራንች ላይ ከሆነ ባንኪንግ ውስጥ ምን እንደሚሰራ እኔ በ4 ዓመት ነው ንግድ ባንክ ንፋስ ስልክ ቅርንጫፍ ስሰራ ኤቭሪ ቦታ ሄጄ ስሰራ ምን ያንቀዠቅዥሃል ይሉኝ ነበር ጓደኞቼ። አብረን ግራጁዌት ያደርግናሉ። ግራጁዌት ያኔ ወደ ካውንተር አይሄድም። እኔ ጡረታ ክፍል ነበር ፔንሽን ጡረታ። ያኔ እናቶቻችን ስማቸውን መጻፍ አይችሉም። በዚህ በካርቦን በፊንገር ፕሪንት መርገጫ ላይ የተደረገ ምናምን ነው። ሸሚዝ የለንም፣ ከገጠር የመጣን ደሃነን። ሸሚዙ ቀለም በቀለም ሲሆን መቀየር አንችልም። ምን ያጨመላልቃል እዛ እየሄድክ ምን ያንቀዠቅዥሃል የት ለመድረስ ነው ይሉኝ ነበር። I did my best። ባንኪንግን ያኔ ነው ሲስተሚክ ቲንኪንግ ቅድም ስላችሁ የነበረው ያኔ ነው ሲስተሚክ ቲንኪንግ ምን እንደሆነ። ዛሬ ኮር ባንኪንግ ላይ ያለው ሰው ኮር ባንኪንግ እንዴት እንደሚሰራ ለእናንተ አሁን ብራንች ላይ ካላችሁ ምን ላይ ካላችሁ አታውቁትም። ኮር ባንኪንግ በድሮ አናሎጂ 6 አካውንት ነው ባይዘው አንድ ጊዜ የሚያልፈው። ከአንዱ ብራንች ሰም ደንበኛ ከድሬዳዋ ከአዲስ አበባ አካውንቱ ወጪ ሲያደርግ 6 ትራንዛክሽን ያልፋል። 6 አካውንት ይነካል። አሁንም ኮር ባንኪንግ ድሮሱ ያኔ በክሬዲት ሰመሪ በምን ለዛውም ሪኮንሲሊዬሽን ድሮይንግ ሽት ተሰርቶ ምናምን አናሎጂው ያው ነው። ግን አናሎጂው ሲስተሚክ ቲንኪንግ ድረስ ከሄዳችሁ you will become a perfect banker። ኢንሹራንስ ውስጥ ብትሆኑ ማለት ነው it's all the same። የሪስክ ከቨሬጁም ኢንሹራንሱም በዛ ሌቭል ምንድነው የኢንሹራንስ ቢዝነስ ሞዴሉ ባይ ዘ ዌይ ባንኪንግ ቢዝነስ ሞዴሉ ምንድነው ኢንሹራንስ ቢዝነስ ሞዴሉ ምንድነው የሚለውን መረዳትና በዛ ሌቭል መውሰድ ተገቢ ይሆናል ማለት ነውና ዘመኑ የሚጠይቀውን ዕውቀት ቢልት ማድረግ ግድ ነው። ለዛ ደግሞ እንግዲህ ቅድም ያልኳችሁ ነው without pain there is no gain። ልምከራችሁ በቀን 20 ፔጅ አንብቡ። በቀን 20 ፔጅ ፖሊሲ፣ ፕሮሲጀር፣ ዳይሬክቲቭ መጻፍ በቀን 20 ፔጅ ብታነቡት በ26 ቀን በወር መቼም ሰንበቱ ምናምኑን ትተን ስንት ይሆናል? በ10 ቀን የ200 ፔጅ መጻፍ ትጨርሳላችሁ። በ10 ቀን
በአመት ወደ 7300 ፔጅ ታነባላችሁ። ይሄ በአመት 200 ከሆነ 7300 ፔጅ በ200 ፔጅ መጽሐፍ ከሆነ ወደ 36 መጽሐፍ ታነባላችሁ። በ250 ከሆነ 29 መጽሐፍ ታነባላችሁ። ይሄን ካነበባችሁ እናንተ ያላችሁበት ቦታ ከቀራችሁት አታረጉም እንጂ አርጋችሁ የምትቀሩበት መንገድ የለም። እሶል አባውት ማናችንም ባይዘይ ስንፈጠር የተፈጠርንበት ቦታና አካባቢ አይወስነንም፣ አይገድበንም። እኛ የምናሳልፈው የየዕለቱ ጆርኒ ነው። ይሄንን ሀቢት ዴቨሎፕ ካረጋችሁ በቀን 10 20 ፔጅ ማንበብ ዴቨሎፕ ካረጋችሁት ቢሄቪየር ይሆናል። ቢሄቪየር ወዴት ይሄዳል? ወደ ሀቢት ይሄዳል። ሀቢት ወዴት ይወስዳችኋል? አውቶ ፓይሌታችሁ ይሆናል። አውቶ ፓይሌት ሀቢት ኢዝ አውቶ ፓይሌት። እኔ አሁን ጂም ለመግባት ከራሴ ጋር አልደራደርም። ጠዋት 11 ሰዓት ከሞላ አጀስት ሳላውቀው አውቶ ፓይሌት ካልጋ ይወርዳሉ። ለተኛ ዛሬ ደክሞኛል፣ ትላንት አምሽቼ ነበር የገባሁት፣ ዛሬ ተኝቼ ነገ ብሄድ የሚል ከራሴ ጋር ድርድር የለኝም። ለምን? ኦልሬዲ ኢትስ ማይ ሃቢት አይ ሃቭ ቼንጅድ ማይ ካራክተር ቱ ሃቢት ዘን ኢትስ ማይ አውቶ ፓይሌት ማለት ነው። አውቶ ፓይለት ማለት ይዞ የሚሄድ ማለት ነው። ኢፍ ዩ ቼንጅ ዋትኤቨር ዩ ዱይንግ ኢንቱ ሃቢት እንደ ዩ ኢት ቢካምስ ዩር አውቶ ፓይለት ድራይቭ ያደርጋል። ህፃን እንኳን አንዳንድ ጊዜ እናንተ በተለይ ሴቶች ልጆች መቼም አብዛኞቻችሁ ገና ጁኒየር ናችሁ። እዚህ ውስጥ የወለደ ሰው ይኖራል ብዬ አልጠብቅም። እናንተን ኮኦርዲኔት ከሚያደርገው ካልሆነ በስተቀር መውለዳችሁ አይቀርም፣ ልጅ ማሳደጋችሁ አይቀርም። ልጆች ስታሳድጉ እናንተ የማታነቡ ከሆነ ልጆች ያነባሉ ብላችሁ የምትጠብቁ ከሆነ የዋነት ነው። አሁን ብዙ ፋሚሊ እሱ ኳስ ያያል፣ ፊልም ያም ሂድና አንብብ ይላል። እሺ ይላል ልጁ፣ ይሄድና እዛ ቁጭ ብሎ እሱም የራሱ ኢንጆይመንት ውስጥ ይገባል። እናንተ የምታነቡ ከሆነ እኔ በልጆቼ ስላየው ነው ባይዘው እኔ መጽሐፍ ይዤ ቁጭ ስል ገና ማንበብ የማይችሉት ህፃናቶች ማንበብ አይደለም ፊደል ምን እንደሆነ የማያውቁ ልጆች ቦርሳቸውን ጎትቶ ዳዲ ማንበብ ቁጭ ብዬ እዚህ ጋር ይሄ ላንብብ ይሄ ምንድነው ይሄ ጭራሽ እኔ እንዳላንብ ያደርጋሉ። ፋይናሊ they are successful ፋይናሊ ጂም ልጄ ከኔ ጋር ጂም ሄዶ እኔ ጂም ስለምሰራ አሁን ቦዲ ቢልደር ነው፣ እንደኔ ቀጫጫ አይደለም፣ ሃይሊ ማስኩላር ነው። ህፃን ሆኖ ኮካ ነው የሚጠጣው። ራት ስንወጣ ኮካ የመጀመሪያው ጥያቄው ምን ይጨመር? ኮካ ምን ይጨመር? ኮካ። አሁን አምቦ ውሃ አይጠጣም ከውሃ ውጭ፣ ቢኮዝ ሰውነቱ ያሳዝነዋል። የገነባው ሰውነቱ ስለሚያሳዝነው ሌላ ነገር አይደለም፣ አምቦ ውሃ አይጠጣም ከውሃ ውጭ በስተቀር ማለት ነው። የሚበላው ነገር ሰሌክቲቭ ነው። አብዛኛውን ነገር ራሱ ኩክ አድርጎ ነው። ሶ ዩር ሃቢት ዩር ቢሄቪየር ኢንፍሉዌንስ ዩር ፋሚሊ አስዌል ማለት ነው። ዩር ቢሄቪየር ኢንፍሉዌንስ ዩር ሰቦርዲኔት ወርኪንግ አንደር ዩ ማለት ነው። በጣም ሰባኪ ሆኜ ረጅም ጊዜ ወስጃለሁ። እግዚአብሔር ይስጥልኝ። አመሰግናለሁ።